የተከበራችሁ እንደምን አላችሁ ሰላምታችን በያላችሁበት ድረስ ይያለን እነሆ ከአሁን ሰዓት ጀምሮ ለእናንተ አዳዲስ የሆኑ ጉዳዮችን ይዘናል። በቅድሚያ ማርዕስቶቹን እነሆ። ከአሰብ 60 ኪሎ ሜትር ርቀት ቡሬ ላይ የኢትዮጵያ ድሮን መከስከሱ ሲሰማ በአፋሩ ሰሞነኛ ውጊያ የሻዕቢያ ወታደሮች ተማርከዋል መባሉ ትኩረት ስቧል። ሰሜን ላይ አዲስ ጦርነት ሊፈነዳም የጦርነት ደመና አንዣቧል። ነገሮች ከዕለት ወደ ዕለት ከድጡ ወደ ማጡ እየሆኑ መጥተዋል። ከአሰብ 60 ኪሎ ሜትር ቡሬ ላይ የኢትዮጵያን ድሮን መከስከሷን የሚገልጽ መረጃም ወጥቷል። መረጃው እንዳይወጣ በጥብቅ ሚስጥር ቢያዝም አፈትልኮ ሊወጣ ችሏል። የድሮኗ መከስከስ የተሰማው በአፋሩ ውጊያ የሻዕቢያ ወታደሮች የመማረካቸው ዜና በተሰማበት ዕለት ነው። በአፋር ቲዲኤፍ ወታደሮችን ሬንጀር እየለበሱ የሻዕቢያ ወታደሮች መማረካቸው የተሰማ ሲሆን ህወሓት በበኩሉ ሚሳኤሎችና ሮኬቶች አሉኝ ሲል ይፋ አድርጓል። በዝርዝር እንመለከተዋለን። ጀነራል ታደሰ ከስልጣን ተወግደዋል። ደብረ ጽዮን ገብረ ሚካኤል እንዲተኩ መደረጉ ታውቋል። ይህ ውሳኔ የተሰማው ህወሓት እያደረገ ባለው ዝግ ውይይት ላይ ነው። በዚህ ዝግ ውይይት ላይ አንድ ሚስጥራዊ የጦር ኮሚቴ መቋቋሙም ታውቋል። ከህወሓት ዝግ ስብሰባም ያፈተለከ መረጃን እናጋራችኋለን። የኢትዮጵያ ጉሮሮ ለማነቅ አደገኛ እርምጃ ተጀመረ። ግብጽ ኢትዮጵያን እንደ ጦስ ዶሮ እየዞረች ነው። በኤርትራ አቅጣጫ ኢትዮጵያን ካቴና ውስጥ ያስገባቸው ካይሮም አሁን ደግሞ በብቸኛው የኢትዮጵያ የምስራቅ መውጫ በር መታለች። ጦር ከማስፈርም አልፋም ወደብ ለመቆጣጠር አደገኛ እርምጃ ጀምራለች። በጉዳዩ ላይ አንድ ጥብቅ ውይይትም ተደርጓል። ይህ የጅቡቲ እርምጃ የአህያ ባል ከጅብ አያስጥልም ያስተረተም ሆኗል። የተወደዳችሁ የቻናላችን ቤተሰቦች እነዚህን ሶስት መረጃዎች በስፋት እንመለከታለን። ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። ወደ መረጃዎቹ እናመራለን። የኢትዮጵያ ጉሮሮ ለማነቅ አደገኛ እርምጃ ተጀመረ። ግብጽ ኢትዮጵያን እንደ ጦስ ዶሮ እየዞረች ነው። በኤርትራ አቅጣጫ ኢትዮጵያን ካቴና ውስጥ ያስገባቸው ካይሮ አሁን ደግሞ በብቸኛ የኢትዮጵያ የምስራቅ መውጫ በር መታለች። ጦር ከማስፈርም አልፋም ወደብ ለመቆጣጠር አደገኛ እርምጃ ጀምራለች። በጉዳዩ ላይ አንድ ጥብቅ ውይይትም ተደርጓል። ይህ የጅቡቲ እርምጃ የአህያ ባል ከጅብ አያስጥልም ያስባለም ሆኗል። ግብጽ በጎረቤት ሀገር ጅቡቲ የባህር ጠረፍ ላይ ተጽዕኖን ለማሳደግ ግዙፍ እንቅስቃሴም ጀምራለች። ይህ እንቅስቃሴ የተጀመረው ካይሮ ኢትዮጵያን ወደ ቀይ ባህር እንድትወጣ በግልጽ መከልከል በጀመረችበት አጋጣሚ ነው። ካይሮ በጅቡቲ የባህር ጠረፍ ላይ ቀጥተኛ እጇን ለማስገባት የወጠነችው እቅድ በግዙፍ የወደብ ኢንቨስትመንት ስምምነት ሽፋን መሆኑም ተሰምቷል። የኢትዮጵያም የባህር በር ባለቤትነት ጥያቄ በየዓመቱ የምታፍሰውን $1 ቢሊዮን ገደማ ገቢ ያሳጣኛል ብላ የሰጋችው ጅቡቲ ሌሎች ሀገራትን ለመሳብ እየሞከረች ነው። የግብፅና ጅቡቲ ባለስልጣን በወደብ ልማት ኢንቨስትመንት ስምምነት ላይ ለመድረስ ድርድር ላይ መቆየታቸውም ታውቋል። የጅቡቲ ግብፅን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሑፉ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር አይሆንም? እንደሆነም እንዲህ ሲል ያብራረዋል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻም ሳትሆን ምርኮኛም ጭምር ነች ብሏል። የጅቡቲ ጂዲፒ $4 ቢሊዮን ገደማ ሲሆን $2 ቢሊዮን ገደማ የሚሆነውን ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎት በመስጠት ነው። ይህ ማለትም 50% የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ኢትዮጵያ የጅቡቲን ወደብ በክራይ መጠቀሟን እንድትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠና የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ $70 ሚሊዮን በሊዝ ያከራየች ሲሆን ከዚህም በዓመት $300 ሚሊዮን ብቻ የምታገኝ ሲሆን ይህም የጂዲፒው 10% ብቻ ነው በማለትም አብራርተዋል። ጽሑፉ ይቀጥልና ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20,000 ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅትም ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 10 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን ያስታውሳል። ጅቡቲም ኢኮኖሚዋን 50% የምትሸፍነው ለኢትዮጵያ ወደብ አከራይታ በሚገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያን የረጅሙን ጊዜ ጠላት በድፍረት ወደ ምድሯ መጋበዟና የታጁራን ወደብ ከኢትዮጵያ ጋር በጋራ ለመታ በጋራ ተጠቃሚ ከመሆን ይልቅ ከውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ አስረክባ ከሆነ
ሳውዲ ወደቡን የምታለማው ኢትዮጵያን ገበያን መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያውንም ያቀርባል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ አረቢያ ወደቡን በዘመናዊ መንገድ አልምታ ስታበቃ የማጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይንና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቱ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨ ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር ትችላለች። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲን አካሄድ ተችተዋል። ጀነራል ታደሰ ከስልጣን ተወገዱ። ደብረጽዮን ገብረ ሚካኤል እንዲተኩ መደረጉ ታውቋል። ይህ ውሳኔ የተሰማው ህወሓት እያደረገ ባለው ዝግ ውይይት ላይ ነው። በዚህ ዝግ ውይይት ላይ አንድ ሚስጥራዊ የጦር ኮሚቴ መቋቋሙ ታውቋል። ከህወሓት ዝግ ስብሰባ ያፈተለኩ መረጃዎችም ወጥተዋል። በዚህ ስብሰባ ህወሓት 3 ጉዳዮች ላይ ውሳኔ ሰጥቷል። ጀነራል ታደሰን ከስልጣን ማንሳት፣ አክቲቪስቶች ላይ የእስር ማዘዣ ማውጣት እንዲሁም የጦር ኮሚቴ ማቋቋም ናቸው። በአመራሮቹ መሃል የሰፋ ቅራኔና የሀሳብ ልዩነት እንደተፈጠረም ተሰምቷል። በስብሰባው የኃይል ግምገማ እያደረጉ ሲሆን በ123 የክልሉ አክቲቪስቶችና ፖለቲከኞች ላይም የእስር ትዕዛዝ አውጥተዋል። የእስር ትዕዛዝ ከወጣባቸው አክቲቪስቶች መካከል ዳንኤል ብርሃነ እንደሚገኝበት ታውቋል። በሌላ በኩል ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ ክስም አሰምተዋል። ህወሓት ሰሞነኛ ወታደራዊ ትኩሳትን ተከትሎ ስብሰባም ተቀምጧል። ስብሰባው በዋናነት በኃይል ግንባታና በኃይል ግምገማ ላይ ያተኮረ ነው የተባለ ሲሆን የትግራይን ህዝብ ድጋፍ እንዴት ማግኘት አለብን በሚለው ዙሪያ ሰፊ ክርክር እንደተደረገ ከስብሰባው የወጣው መረጃ አመላክቷል። በተለይም በሞንጀሪኖና በአለም ገብረ ዋህድ ቡድን መካከል ሰፊ ክርክር ተደርጓል የተባለ ሲሆን ሆኖም ክርክሩ በመጨረሻም በሞንጆሪኖ ቡድን አሸናፊነት መጠናቀቁን የተሰማው። በዚህ ስብሰባ ህወሓት እንቅፋት ይሆኑብኛል ያላቸው አክቲቪስቶችና ፖለቲከኞች ላይም የእስር ማዘዣ እንዲወጣባቸውም ወስኗል። የእስር ትዕዛዝ ከወጣባቸው አክቲቪስቶች መካከልም ታዋቂ የክልሉ አክቲቪስት ዳንኤል ብርሃን እንደሚገኙበትም ተዘግቧል። ከዚህ በተጨማሪም የጦር ኮሚቴ ተቋቁሟል። ህወሓት አቋቋምኩት ያለው ኮሚቴ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ተግባራትን በብቃት የሚያከናውን መሆኑም ተሰምቷል። የኢትዮጵያ ምርጫ ቦርድ ህጋዊነቱን ያጣው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጦርነት ቢነሳ ራሳቸው ለመከላከል የሚያስችል ብሔራዊ ኮሚቴ ማቋቋማቸውንም አስታውቀዋል። ከፓርቲያቸው ልሳን ወይን ጋር ባደረጉት ቃለ ምልልስ የፌዴራል መንግስትም በተፈናቃይ ስም ከአዲስ አበባና ከሌሎች አካባቢም ሰዎች ለማጓጓዝ ተዘጋጅቷል ሲሉም ከባድ ክስ አሰምተዋል። የአሜሪካ አውሮራ ከተማ ምክር ቤት አባሉ የአርሲ ግድያን በተመለከተ ለፕሬዝዳንት ትራምፕ ደብዳቤ ጽፈዋል። የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው ባወጡት መግለጫ በአርሲ ዞን ውስጥ የኦርቶዶክስ ክርስቲያን ተከታዮች የተገደሉን የተፈናቀሉ መሆኑን መስማቴ እጅግ አሳስቦኛል። ሰዎች በእምነታቸውና በብሔራቸው የተነሳ ጥቃት ኢላማ ማድረግ ፍጹም ተቀባይነት የሌለው ነው ብለዋል። ሲቀጥሎም ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሁም መከባበር፣ መቻቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበት አሳስበዋል። አቶ አምሳሉ በመግለጫቸው የአርሲውን ጉዳይና በኢትዮጵያና በኤርትራ መካከል እየጨመረ የመጣውን ውጥረት በተመለከተ የፕሬዝዳንት ትራምፕ የግል አማካሪ ከሆኑት ክርስቲያን ሰሪኖን አግኝተው ማነጋገራቸውን አስታውቀዋል። ከጦርነት ፊት ዲፕሎማሲ መቅደም አለበት ያሉት የምክር ቤት አባሉ አደጋ በሚገጥምበት ወቅት ዝምታ አማራጭ መሆን እንደሌለበት ገልጸዋልም። ተጨማሪ አሳዛኝ ድርጊቶችን ለመከላከልና የሰላማዊ ሰዎችን ሕይወት ለመጠበቅ ዓለም አቀፉ ማህበረሰብ አሁኑን እርምጃ መውሰድ እንዳለበትም አሳስበዋል። በሌላ በኩል ኔዘርላንድ ፓርላማ አባል የሆኑት ኢሳም ካራማን በኢትዮጵያ ኦሮሚያ ክልል በተለይ ምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ የተፈጸመ ያለውን ሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄም አቅርበዋል። አባሉ ለኔዘርላንድ የውጭ ጉዳይ ሚኒስቴር ዴቪድ ቫን ዌድ ባቀረቡት ደብዳቤና ተያያዥ የፓርላማ ጥያቄዎች ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በኦነግ ሸኔ እንዲሁም ሌሎች ተጠያቂ ግለሰቦች ላይ ማዕቀብ እንዲጣል ጠይቀዋል። የሶሪያ ኦርቶዶክስ ቤተክርስቲያን አባል የሆኑት አቶ ኢሳ ካራማን ጉዳዩን በግል እንደሚመለከቱት አስታውቀዋል። በተመሳሳይ በደል ውስጥ እንዳለፈ ክርስቲያን በስቃይና መከራ ውስጥ እያለፉ ላሉ የእምነት ወንድሞቼ የመብት መቆም ኃላፊነትን ወጣለው። በክርስቲያኖች ላይ የተፈጸመ ያለው ግድያ በግሌ ይሰማኛል። ኔዘርላንድ እየተሰደዱ ያለው ክርስቲያን ወገኖች መርሳት የለባትም ብለዋል። የፓርላማ አባሉ ባለፈው ህዳር ወር መጀመሪያ በምስራቅ አርሲ በ26 ኦርቶዶክስ
ኦርቶዶክስ ክርስቲያኖች ላይ የተፈጸመውን ግድያ በማንሳት ይህ የዘመቻ አካል መሆኑን በደብዳቤያቸው ላይ አውስተዋል። አቶ ካራማን የኔዘርላንድ መንግስት በጉዳዩ ላይ ጠንካራ አቋም እንዲወስዱ የሚከተሉትን ጥያቄዎች አቅርበዋል። አንደኛ፣ የማረጋገጫ የኔዘርላንድ መንግስት በዲፕሎማሲ ምንጮቹ ስለተፈጸመው ጥቃት ስለተጠረጠሩት ፈጻሚዎች በተለይም ኦነግ ሸኔና ስለ ኢትዮጵያ ባለስልጣናት ምላሽ ምን መረጃ አለው የሚል ሲሆን፣ ሁለተኛው ገለልተኛ ምርመራ ነው። መንግስታቸው የኢትዮጵያ መንግስት በግድያዎቹ ላይ አፋጣኝ ገለልተኛና ይፋዊ ምርመራ እንዲያደርግና ወንጀለኞችን ለፍርድ እንዲያቀርብ እንዲወተውት ጠይቀዋል። ሶስተኛ የማዕቀብ ጥያቄ ሲሆን የኢትዮጵያ መንግስት ይህን የሚያደርግ ከሆነ ኔዘርላንድ በአውሮፓ ህብረት በኩል በዓለም አቀፍ የሰብአዊ መብቶች ማዕቀብ አገዛዝ ተጠያቂ የሆኑ ግለሰቦችና የኦነግ ሸኔን ጨምሮ ሌሎች አካላትን በማዕቀብ መቅጣት የሚቻልበትን መንገድ እንዲያጤና አሳስበዋል። አራተኛ የልማት ትብብር። በመጨረሻም በክርስቲያኖች ላይ እየደረሰ ያለው ይህ ጥቃት ኔዘርላንድ ከኢትዮጵያ ጋር ባላት የልማት ትብብርና የሰብአዊ መብት ፖሊሲ ውስጥ እንዴት ግምት ውስጥ እንደሚገባና የዚህን ቡድን ጥበቃ ግልጽ የፖሊሲ ቅድሚያ እንዲሰጠው ጠይቀዋል። የኢትዮጵያ መንግስት በምርጫ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ 9 ተቃዋሚ የፖለቲካ ፓርቲዎች ጠየቁ። ስለ መጪው ምርጫ ሂደትም ሆነ የጊዜ ሰሌዳን በተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ 9 የተቃዋሚ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠይቀዋል። መንግስትና ገዢው ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነጻና ፍትሃዊ የሆነ የውድድር ምህዳር እንዲፈጥሩ ፓርቲዎቹ ጥሪ አቅርበዋል። 9 ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን መፍጠር በተመለከተ ዛሬ ረቡዕ ህዳር 3 ቀን 2018 በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚሁ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸዋል። ምርጫ ቦርዱ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡን ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የመጀመሪያ እንቅስቃሴ ለምርጫ አስቸኳይ ሁኔታዎች መኖራቸው ባልተረጋገጠበት እየተደረገ ያለ በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉ ፓርቲዎቹ በመግለጫቸው አስፍረዋል። ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ ለማከናወን ያቀረው በመጪው ግንቦት 24 2018 ቦርዱ የድምጽ መስጫ ዕለትንና ሌሎችንም የምርጫ ሂደት የዘረዘረ ረቂቅ የጊዜ ሰሌዳ አዘጋጀቶች ከፖለቲካ ፓርቲዎችና ከሌሎችም አካላት ጋር ምክክር ቢያደርግም እስካሁን በይፋ አላጸደቀም። 9 ፓርቲዎች በዛሬው መግለጫቸው የ2018 ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ፓርቲዎቹ የማይታለፉና መሰረታዊ በሚሉ በመግለጫቸው በዘረዘሯቸው ቅድመ ሁኔታዎች ላይም የኢትዮጵያ መንግስት አፋጣኝና ተጨባጭ እርምጃዎችን እንዲወስድም አጥብቀው ጠይቀዋል። ተቃዋሚ ፓርቲዎቹ ለዲሞክራሲ ምርጫ መካሄድ ወሳኝ ናቸው በሚል በቅድመ ሁኔታነት እንዲሟሉ ከጠየቋቸው ጉዳዮች ውስጥ በቀዳሚነት ያስቀመጡት ሁሉን አቀፍ የፖለቲካ ድርድር ነው። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዲሞክራሲያዊ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ሲሉ ፓርቲዎቹ በመግለጫቸው ላይ አቋማቸውን አስታውቀዋል። መጪው ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ መሆኑን ፓርቲዎቹ በመግለጫቸው ላይ አርቅቀዋል። ፓርቲዎቹም በዚሁ መግለጫቸው በግፍ ታስረው የሚገኙ ያሏቸው የፖለቲካ ፓርቲ አመራሮች አባላትና የፖለቲካ እስረኞችን መንግስት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ እንዳለበትም አሳስበዋል። በተቃዋሚዎች ላይ ይደርሳል ያሉት ማዋከብና ማስፈራራት ሙሉ በሙሉ መቆም እንዳለበትም ፓርቲዎቹ በመግለጫቸው አመላክተዋል። የፖለቲካ ፓርቲዎቹ በመላ አገሪቱ የሚገኙና በህገወጥ መንገድ ተዘግተው ያሏቸውን በመቶዎች የሚቆጠሩ የተቃዋሚ ፓርቲዎች ቢሮዎች እንዲከፍቱም ጠይቀዋል። አሁን ባለው ሁኔታ አብዛኛው የፓርቲ አመራሮችና አባላት በእስር ላይ በሚገኙበትና ቢሮዎቻቸው በተዘጉበት ሁኔታ በምርጫ መሳተፍ እጅግ ፈታኝ ብቻ ሳይሆን ከአጃቢነት ያለፈ ፋይዳ አይኖረውምና መስተካከል እንዳለበት ይታመናል ሲሉ ፓርቲዎቹ በመግለጫቸው አስፍረዋል። ቻናሉ እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ እንጋብዛለን። ወደ ዝርዝር ጉዳዮቹ እናመራለን።